ፕሮቴስታንት ሃይማኖት በአንደኝነት ደረጃ ላይ ከኃጢአት ሁሉ ያስቀመጠው ማመንዘርን ነው። ከዛ በመቀጠል ደግሞ ዘፋኝነትን ነው። እና ዘፋኝ ወደ እግዚአብሔር መንግስት ይገባል አይገባም ይላል አይደል? እና የእግዚአብሔርን ቃል እንደ ፈረስ ጋሪ በአንድ አቅጣጫ ብቻ መመልከት ተገቢ ነው ብዬ እኔ አላስብም። ለምሳሌ አንድ ሰው ገንዘብ የለኝም ካለ ገንዘብ እንዲበደር ሲጠየቅ ማለት ነው። ገንዘብ ስለሌለው ነው ብለን ብቻ ማሰብ ተገቢ ነው አይደለም። ወይም አበዳሪው ሰው ገንዘብ ለመስጠት መልሶ ለመስጠት ታማኝ ስላልሆነ ነው። ወይም ደግሞ ገንዘቡን ለሌላ ዓላማ ስለፈለገው ነው መስጠት ያልፈለገው ብለን በተለያየ አቅጣጫ መመልከት ማሰብ ያስፈልጋል እንጂ በአንድ አቅጣጫ ብቻ መመልከት ተገቢ አይደለም። እኔ በመንፈስ ሆኜ የተገነዘብኩት ነገር ምንድነው? ለሰው ይህ የማይቻል ነው ለእግዚአብሔር ግን ሁሉ ይቻላል የሚለው። ዘፋኝን ለምሳሌ ቴዲን አፍሮን እግዚአብሔር ገነት ማስገባት አይችልም እንዴ? ይችላል፣ ለእግዚአብሔር ይቻላል። እሺ የሚዘፍኑ ወደ መንግስተ ሰማያት አይገቡም ይላል። እሺ የሚዋሹ ሲገባሉ እንዴ? በቀን ሳንዋሽ የምንውልበት ጊዜያት አሉ። ሁሉ ጊዜ እንዋሻለን አይደል? ከኢየሱስ ጋር የተሰቀለው ክፉ አድራጊ ኢየሱስን መንግስት በመጣሽ ጊዜ እኔን አስበኝ ሲል ዛሬ ከኔ ጋር በገነት ትሆናለህ አለ አይደል? ልክ እሱ እንደ ኢየሱስ እኮ ወንጀል ሳይሰራ አይደለም የታሰረው። እና ወንጀል ፈጽሞ ሰርቶ በዚህ ጋር የእግዚአብሔር ምሕረትና ቸርነት ምን ያህል እንደሆነ እስቲ ማየት እንችላለን። እኔ የዩኒቨርሲቲ መግቢያ ውጤት ከመጣልኝ በኋላ በስፖርት ሳይንስ ለመማር ነው የወሰንኩት። እኔ መረጃ አልነበረኝም ስፖርት ሳይንስ ከሌሎች የትምህርት መስኮች ሁሉ ዝቅተኛ ደረጃ ላይ እንዳለ እና በዛ ምክንያት ብዙ ስድብ ብዙ መሳለቅ ደርሶብኛል። እና እኔ አፍራለሁ በምን የትምህርት መስክ ነው የተማርከው ሲል ስፖርት ዲፓርትመንት ለማለት አፍራለሁ። እና በእግዚአብሔርን ለመመረጥ እንደዛ ትንሽ ዝቅተኛ የወረደ የተናቀ ምናምንቴ መሆን ነው ያለብን። በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 26 ላይ ወንድሞች መጠራታችሁን ተመልከቱ፣ እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባለአባቶች የሆኑ ብዙዎች አልተጠሩም ይላል። እና በሰው ለመመረጥ ደግሞ ተቃራኒ ነው። መስፈርቱን ታሟላለህ ወይ? የትምህርት ደረጃ ደግሞ የሥራ ልምድ ትጠየቃለህ። ከሌሎች ተፎካካሪዎች የተሻለ ነው ወይ የሚባለው ነገር ይታያል። እና በእግዚአብሔር ግን ለመመረጥ አለመቻል ነው መስፈርቱ። ሙሴ ምንድነው ያለው? እኔ መናገር አልችልም አፌ ኮልታፋ ነኝ ሲል አንተ ጥሩ ተናጋሪ ነህ ብሎ በንጉስ ፊት ቀርቦ እንዲናገር ሾሞ። በተመሳሳይ መልኩ ዝቅተኛ ብሔር ውስጥ ነኝ ከሌሎች የበታች ነኝ ስትል እግዚአብሔር ደግሞ አለቃ አርጎ ንጉስ አርጎ ነው የሚሾሙ በሌሎች ላይ ማለት ነው። እና የእግዚአብሔር እይታ ሰው ከሚያየው የተለየ ነው። እግዚአብሔር ሰው ከሚያስበው በተለየ መልኩ ነው የሚያስበው።